ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ሰው ይወል ምን ይላል መሰለህ? ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባሕረ ጥምቀት ውስጥ ሊያድር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊው ጎንደርማ በጥምቀት ነው የሚለው አይደለም፣ አስረሽ ምችው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድን ነው? ጨፋሪውም አስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ሰልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ አውዱ እያለማመዱ ነው ማለት ነው። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መታችሁ እንድትሳተፉ ማለቱ አይቀርም። እንዲያው መጠለያው ጋር ቢሆን ይሻላል። እንዲያው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተ ክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምዕመናን እንባቸው በሚያነቡበት ብዙ ምዕመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምችው ይላሉ። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትእምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ፣ በተቀደሰው ቦታ በቤተ መቅደሱ የረከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህል አለ። ባህሉን ግን ከቤተ ክርስቲያን ውጭ ያድርገው። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያን ውስጥ ላድርግ ማለት አይቻልም። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት ነው። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየን? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ማን ተናገራቸው? ለምንድን ነው ቤተ ክርስቲያን ውስጥ የሚጨፈረው ተብለው ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት መነኮሳት የሚመስሉ አሉ። ይሄ እኮ የባህል ነው። ይሄ የለም። እንደዚህ አይነት ትምህርት የለም። በዚሁ አጋጣሚ ግን ጎንደር ጥምቀትማ በጎንደር ብለው ታቦታትን ለመሸኘት ሊቃውንትን ለማግኘት ገዳማትን እጅ ለመንሳት ከአባቶች ቡራኬ ለመቀበል ስጋው ደሙ ለመቀበል አድባራቱን ለመጎብኘት የሚሄዱ ደግሞ በጣም ጥቂት ሰዎች ደግሞ አሉ። እነሱን ደግሞ እናመሰግናለን። በማማተብ ጊዜ ልጆቻቸው 3 የቃላት ስህተቶችን ይሳሳታሉ። እንዲማሩበት ቪዲዮውን አሳዩዋቸው። እነሱ ብቻ ሳይሆኑ እኛም እንሳሳታለን። ምንድነው እነግራቸዋለሁ። ቪዲዮው ታዲያ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እንግዲህ ለድምጽ መታፈኑ በጣም ይቅርታ። የመጀመሪያው ምንድነው ልጆቻችሁን ሰምታችኋቸው ከሆነ ልብ ብላችሁ እንደዚህ ነው የሚሉት በስመ አብ በወልድ በመንፈስ ቅዱስ በወልድ በመንፈስ ቅዱስ ነው የሚሉት። ነገር ግን መባል ያለበት ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ነው። በስመ አብ ወወልድ ወመንፈስ ቅዱስ በወልድ ሳይሆን ወወልድ ወመንፈስ ቅዱስ። ወአጫፋሪ ትባላለች። ይሄ እስክስታ አጫፋሪ አይደለም፣ ሌላ ነው ይሄኛው። እሺ አንደኛው ይሄ ነው። ሁለተኛው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ነው የምንለው አብዛኞቻችን። በስመ አብ ወወልድ ወመንፈስ ቅዱስ እንደዚያ ሳይሆን በስመ አብ ሳይሆን በስመ አብ። በስመ አብ አትበሉ እሺ። በስመ አብ በአብ ስም ማለት ነው። በስመ መነች እቺ መካከለኛው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ ነው። ሶስተኛውን ከመናገሬ በፊት ቤቱን እስከዛሬ ፎሎ ካላደረጋችሁ ፎሎ አድርጉ። 2 ሰከንድ እኔም ትንፋሽ ልውሰድ። ሶስተኛ ደግሞ አብዛኞቻችን እንደዚህ ነው የምንለው ከችኮላ አንጻር ይመስለኛል። በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ አይባልም። ቃላቱን በደንብ አድርጋችሁ ጥሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ ቃላቶቹን በደንብ አድርጋችሁ መጥራት አለባችሁ። እስኪ ጥርት ያለ ነገር ኮመንት ላይ ጻፉልኝ። በስመ አብ ወወልድ ወመንፈስ ቅዱስ እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። በጽሁፉ ብዙ ሰው እንዲማር ማለት ነው። በወልድ የሚለው የሚማራ ሌሎች የሚማራሉና በደንብ አድርጋችሁ በስመ አብ ወወልድ ወመንፈስ ቅዱስ እያላችሁ ኮመንት ላይ ጻፉልኝ። ሁላችሁም ቪዲዮን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ጌቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። አንድ ታሪክ ልነግራችሁ ፈልጌ ነው። ጄሮም የተባለ የቤተክርስቲያናችን ሊቅ ለብዙ ዘመን ሲተረጉም የነበረውን የትንቢተ ኢሳይያስ መጽሐፍ
በጌታችን የልደት በዓል ለክርስቶስ ስጦታ ሊሰጥ አንድ ዋሻ ውስጥ ገባላችሁ። እውነተኛ ታሪክ ነው የምነግራችሁ። ልክ የልደት በዓል ላይ የተወደደ መድኃኒታችን ኢየሱስ ክርስቶስ ለአባ ጄሮም ተገለጠለት። ከዛ ምን አለው መሰላችሁ? ልጄ ጄሮም ምን ሆነ ነው እዚህ ዋሻ ውስጥ የገባኸው አለው። ጌታዬ ሆይ ዓይኔን ያፈዘዝኩበትን ጉልበቴን ያደነዘዝኩበትን ይህንን ስጦታዬን ለልደት በዓልህ ልሰጥህ አዘጋጅቼልህ ነው። የኢሳይያስን ትርጓሜ ስጦታ አድርጌ ልሰጥህ ነው አለው። ልጄ ጄሮም ጥሩ ነው ያደረከው፣ ግን እኔ ይሄን ስጦታህን አልቀበልህም አለው። ደነገጠ አባ ጄሮም። ጉልበቴን አፍስዤ ዓይኔን አደንዝዤ እንዴት ነው ማትቀበለኝ አለው። ልጄ ጄሮም ሌላ ስጦታ ፈልግ እንድቀበልህ አለው። እንግዲያውስ አፌ ኮቸችላ እስኪመስል የጾምኩበትን በረሃ ወርጄ የተጋደልኩበትን አንተን ለመመስከር መናፍቃንን አፍ ባስያዝኩበት ዋሻ በገባሁበት በትህርምት በቆየሁበት በዚህ ተጋድሎዬ እሱን ውሰደው፣ ይህን ስጦታ አድርጌ ልስጥህ አለው። ልጄ ጄሮም ጥሩ ነው፣ ግን ይህንንም ስጦታ አድርጌ አልቀበልህም አለው። እንግዲያውስ ምን አለኝ? የሰራሁት አንድ ስራ ይሄ ነው፣ የምኖረው ህይወት አንድ ይሄ ነው፣ ከሱ በቀር ጌታዬ ሆይ ምንም የለኝም እሰጥህ አለው። ልጄ ሆይ ለዚህ ለበዓሌ ታስደስተኝ ዘንድ ትፈልጋለህ? አዎ፣ እንግዲያውስ ኃጢአትህን ስጠኝ አለው። ምንህን ስጠኝ? እናንተ የተወደዳችሁ ኦርቶዶክሳውያን እስኪ ድጋሚ ልጠይቃችሁ፣ ለክርስቶስ ውድ ስጦታ መስጠት ትፈልጋላችሁ? እስኪ እጃችሁን አውጡልኝ። እንግዲያውስ በዚህች በቀረችን ጥቂት ቀን ለተወደደው መድኃኒታችን ስጦታ መስጠት ከፈለጋችሁ ኃጢአታችሁን በንስሐ አባታችሁ አማካኝነት ለክርስቶስ ስጡት። በቤታችን ቅድስት ድንግል ማርያም ከስራዋ ከግብሯ የተነሳ የተለያየ ስምና መጠሪያ ይጠራታል ማለት ነው። ስለዚህ አንዱ ኪዳነ ምሕረት የሚለው የካቲት 16 ቀን ልጇ ኢየሱስ ክርስቶስ የገባላትን ቃል ኪዳን በስምሽ ቤተክርስቲያን ላነጸ፣ በስምሽ ቀዝቃዛ ውሃ ዘክሮ መታሰቢያሽን ለዘከረ፣ በስምሽ የልጁን ስም ለሰየመ፣ ያንቺን መታሰቢያ በረከት አገኝበታለሁ ብሎ ለተማጸነ በሞላ ዋጋውን አልዘነጋውም ብሎ የካቲት 16 ቀን ቃል ኪዳን ገብቶላታል። ስለዚህ ከስሟ መነስ ከግብሯ የተነሳ ኪዳነ ምሕረት አሏት። ኪዳን ማለት ውል ስምምነት ማለት ነው። ምሕረት ማለት ደግሞ ይቅርታ ቸርነት ማለት ነው። በመጽሐፍ ቅዱስ ውስጥ በጣም ብዙ አይነት ኪዳን አለ። ለምሳሌ ኪዳነ አዳም አለ። እግዚአብሔር ለአዳም የገባለት ቃል አለ። በሐሙስ ዕለት ወመንፈቀ ሌሊት ትወለድ ሞለት ወለትከ ብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ከአዳም ቃል ኪዳን ግን የእመቤታችን ቃል ኪዳን ይበልጣል። እግዚአብሔር ለኖህ የገባለት ቃል ኪዳን አለ። ዓለም ሁሉ በንፍሯ ከጠፋ በኋላ 8 ነፍሳትና እንስሳቶቹ ከተረፉ በኋላ እግዚአብሔር አምላክ ለኖህ የገባለት ቃል ምንድነው? እሱም ዳግም ምድርን በንፍሯ አላጠፋትም የሚለው ነው። ለዚህ ነው በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርም አለ በእኔና በአንተ መካከል አለ ከናንተ ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክቴ ይሄ ነው አለ። ይሄ ምንድነው? ቀስተ ደመና ነው። ዛሬ ድረስ ዝናብ በዘነበ ቁጥር ቀስተ ደመና ይወጣል። ያ ቃል ኪዳን ዘላለማዊ ነው፣ የሚሻር ቃል አይደለም። ለድንግል ማርያም የገባላትም ቃል ኪዳን የሚሻር ቃል አይደለም። ስለዚህ ብዙ አይነት ቃል ኪዳን በመጽሐፍ ቅዱስ ተገብቷል። ለምሳሌ ቃል ኪዳኑ ግን ለኖህ ብቻ የገባው አይደለም። ለአብርሃም ቃል ኪዳን ገብቷል፣ ለይስሐቅ ቃል ኪዳን ገብቷል፣ ለያዕቆብ ቃል ኪዳን ገብቷል። ለዚህ ነው እስራኤላውያን እንኳን ከባርነት የወጡበት አንዱ ምክንያት ስለ ጽድቃቸውና ስለ በጎነታቸው አልነበረም። ከግብጽ ባርነት ያወጣቸው እግዚአብሔር ስለ አብርሃም ስለ አባቶቻቸው ስለ አብርሃም ስለ ይስሐቅና ስለ ያዕቆብ እንደነበረ መጽሐፍ ቅዱስ ይናገራል። በኦሪት ዘጸአት ምዕራፍ 2 ቁጥር 24 ላይ እንዲህ ይላል እግዚአብሔር ለሙሴ፣ እግዚአብሔርም የለቅሷቸውን ድምፅ ሰማ፣ እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ህዝቡን ነፃ ያወጣው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ የገባውን ቃል ኪዳን አስቦላቸው ነው። ዛሬም የድንግል ማርያምን ቃል ኪዳን አስቦ ይምረናል። ዛሬም የእናታችን የድንግል ማርያምን ቃል ኪዳን ሳይዘነጋ ስንማጸናት ዛሬም ቃል ኪዳኗ ይሰራል። አብርሃምና ይስሐቅ ያዕቆብን ቃል ኪዳን ልመናና ጸሎት ዘምቶ የነሱን መታሰቢያ ሳይዘነጋ ህዝብን ከባርነት ነፃ ካወጣ ዛሬም እግዚአብሔር ስለሷ ብሎ ነፍሳትን ይመራልና አንዱ መጽሐፍ ቅዱስ ላይ የምናገኘው ብዙ አይነት ኪዳን አለ። ሌላው የምንመለከተው በመጽሐፍ ቅዱስ ውስጥ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ ተጽፎ የምናገኘው ቃል አለ። ምን ይላል? አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ ወቃል።
ለቅዱሳኖቹ ለአባቶቹ ለቅዱሳኖቹ ለደጋጎቹ ቅዱሳን የገባውን ቃል ኪዳን ለዘላለም እንደሚጸና ወቅ ይለዋልና ለቅዱሳን የሚገባው ቃል ኪዳን ዘላለማዊ ነው። ለዚህ ነው መጽሐፈ ምሳሌ ምዕራፍ 11 ቁጥር 21 ላይ የጻድቃን ዘር ግን ይድናል አለ። ይሄ ምን ማለቱ ነው? የጻድቃን ዘር ያለው የጻድቃን የዘር ሐረግ በደም የሚዋረድ በዘር የሚዋለድ ማለት ሳይሆን ዘር ያለው ሃይማኖትን ነው። የጻድቃንን ሃይማኖት ሃይማኖቴ ነው ያለ በጻድቃን ጸሎት የተማመነ ይድናል ማለቱ ነው። ስለዚህ ያለ ሶሎሞን የጻድቃን ዘር ግን ይድናል አለ። ይህ ቃል ቃለ ሰብ ይባላል በመጽሐፍ ቅዱስ ሰዎች የተናገሩት ቃል ማለት ነው። የእግዚአብሔር አገልጋይ ሙሴ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ያለው እግዚአብሔር አምላክ የሚጸጸት አምላክ ሆኖ አይደለም። አምላካችን እግዚአብሔር የእስራኤልን ሕዝቦች ከግብጽ በረሃ ሲያስወጣቸው ከአለት ላይ ውሃን ከሰማይ ላይ መናን እያወረደ ነበር የሚመግባቸው። እንዲህ የመገባቸውን አምላክ ደግሞ በጣዖት ይቀይሩ ስለነበር ሙሴ እጅግ በጣም ተበሳጭቶ እግዚአብሔር እናንተንስ በመፍጠሩ ተጸጸተ አላቸው። ነገር ግን የኛ አምላክ ይጸጸታል ወይ? መልሱልኝ። ይጸጸታል? አይጸጸትም። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ መሐለ እግዚአብሔር ለዳዊት በጽድቅ ወይስ እግዚአብሔር ለዳዊት ማለ ፈጽሞ ምን አይልም ማለት አይጸጸትም ማለት። የኛ አምላክ እግዚአብሔር የሚጸጸት አምላክ አይደለም። ስለዚህ በመጽሐፍ ቅዱስ ውስጥ እንደዚህ አይነት ቃላት ቃለ ሰብ ይባላል። ሰዎች የተናገሯቸው ቃላት። ቃለ ነቢያት ደግሞ የምንለው ነቢያት መንፈስ ቅዱስ በመራቸው ምሪት የሚናገሩትን ቃል። በዚህ ሁሉ ጊዜ ስሙን ደጋግመን የምናነሳው ታላቁ ነቢዩ ኢሳይያስ ነው። በእውነት በረከቱ ይደረብን። ይህ ታላቅ ነቢይ በትንቢተ ኢሳይያስ ለምሳሌ ምዕራፍ 7 ከቁጥር 14 ላይ ምን አይነት ቃል ተናገረ? እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ከቃሉ ጋር ናችሁ? ይህንን ቃል ነቢዩ ኢሳይያስ የተናገረው ከልቡ አፍልቆ አይደለም። ይልቁንስ የእግዚአብሔር ቅዱስ መንፈስ ቅዱስ ስለመራው በመንፈስ ቅዱስ ምሪት የተናገረው ቃል ነው። ስለዚህ እንደዚህ አይነት ቃላት በመጽሐፍ ቅዱስ ውስጥ ቃለ ነቢያት እንላቸዋለን። ነቢያት በመንፈስ ቅዱስ ምሪት የተናገሩትን ቃል ዛሬ ምንማረው በቃል እግዚአብሔር ነው። አምላካችን እግዚአብሔር ከምንማረው ትምህርት 30 60 100 ፍሬ እንድናፈራ ለሁላችን ይፍቀድልን። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 6 ላይ እጅግ በጣም ድንቅ ቃል እናገኛለን። ኢየሱስ ማን ነው? ሁላችሁም እስኪ ከኔ ጋር በሉ ኢየሱስ ማን ነው? ይህንን ቃል የምናገኘው በዚህ መጽሐፍ ቅዱስ ክፍል ላይ ነው። የእግዚአብሔር ቤተሰቦች ዛሬ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድረ ሥጋ ከተገለጠ 2016 ዓመታት ተቆጥረዋል። በእነዚህ ትንሽ ዓመታት ላይ ደግሞ በክርስቶስ ኢየሱስ ማንነት ብዙዎች ተለያይተዋል። ጥንታዊት የሆነችው ርትዕት የሆነችው ክርስቶስ በደሙ የመሰረታት ይህች ቤተ ክርስቲያን የክርስቶስን እውነተኛ አምላክነት ታስተምራለች። ዛሬም ድረስ ግን ኢየሱስ ክርስቶስን ሰው ነው የሚሉ አሉ። ዛሬም ድረስ ኢየሱስ ክርስቶስን ነብይ ነው የሚሉ አሉ። ዛሬም ድረስ ኢየሱስ ክርስቶስን ወንበዴ ነው የሚሉ ሰዎች አሉ። ይህ ሁሉ መለያየት በክርስቶስም ለምን መጣ? እጅግ በጣም የሚገርማችሁ ነገር ይህ ጥያቄ ዛሬም ይነሳል። ግን ለመጀመሪያ ጊዜ የጠየቀው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ወንጌላዊ ቅዱስ ዮሐንስ ቃል ብሎ የሚጠራው ወንጌሉን ሲጀምር ቃል ነበረ ያለለት አካላዊ ቃል ወልድ ክርስቶስ ጥንት የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይህን ጥያቄ ጠየቀው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስታነቡት በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ክርስቶስ አንድ ጥያቄ ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። ከቃሉ ጋር ናችሁ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ መነ ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። የዚህ ጊዜ ሐዋርያት የሰሙትን ቃል ለክርስቶስ ነገሩት። ጌታ ሆይ አንዳንዶች አንተን ኤልያስን ይሉሃል፣ አንዳንዶች ደግሞ ዮሐንስን ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል ነገሩት። የዚህ ጊዜ ጌታችን ከባዱን ጥያቄ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህ ጊዜ ሰው ሲናገር
የሰሙትን መልሰው ለክርስቶስ ሲናገሩ የነበሩ ሐዋርያት ዝምታን መረጡ። መናገር አቃታቸው። ክርስቶስን እንዲህ ነው ብሎ መመለስ አቃታቸው። ክርስቶስ ጠየቃቸው፣ እናንተስ ደግሞ ማን ብላችሁ ትጠሩኛላችሁ ብሎ አላቸው። የዚህን ጊዜ ሐዋርያት ዝምታን መረጡ ይላል። ዝምታን መረጡ። የዚህን ጊዜ ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። የሕያው የእግዚአብሔር ልጅ ነህ አለው። ክርስቶስ ይህንን ቃል ቅዱስ ጴጥሮስ ሲናገር ዝም አላለም። ይልቁንስ በክብር ላይ ክብርን ጨመረለት። ጴጥሮስ አለው ክርስቶስ ንዑድነ ክቡርነ፣ ይህንን ቃል የገለጸልህ ይህንን ቃል ያናገረ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ አንተ አለት ነህ አለው። አንተ ምንድን ነህ አለው? ፓትርያርኩ ሊቀየሩ ነው። ፓትርያርኩን ሊቀይሩብን ነው። ፓትርያርክ ሊመረጥ ነው። ፓትርያርክ ሊተካ ነው። ከየት አመጣው መረጃውን? ከጠቅላይ ቤተ ክህነት ጽሕፈት ቤት ነው? ከቤተ ክህነት ነው? ይሄን መረጃ ከየት ነው ካላችሁኝ፣ እነዚህ መረጃዎች አገጣጥሜ ነው የምነግራችሁ። ይሄንን ልጅ ስሙት መጀመሪያ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለሕመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዘሐበሻ አስታውቀዋል። ዘሐበሻ ሄኖክን አቡነ ማትያስ ንዋያተ ቅድሳት ዘርፈው በቦሌ ኤርፖርት ሊጠፉ ሲሉ የቦሌ ኤርፖርት ደህንነቶች በቁጥጥር ስር አዋላቸው ብሎ የነገረን የመጀመሪያው ዘጋቢ ነው። ዛሬ ደግሞ የጠቅላይ ቤተ ክህነት ውስጥ የውስጥ ምንጮች ለዘሐበሻው ሄኖክ የአባታችን ጤንነት ያሳስበናል ብለው ችግሮቹን ከነ አወዳደቃቸው ከነ ሁኔታቸው እየነገሩት ነው። እሱ እያወራን ነው ያለው። እውነት የብፁዕ አባታችንን መረጃ መስማት የሚጠበቅብን ከዘሐበሻ ነው? ዘረፉ፣ ሰረቁ፣ ፖሊስ ያዛቸው፣ ከቤተ ክርስቲያን ንዋያተ ቅድሳት ሊሰርቁ ነው ብሎ ከዘገበልን ሚዲያ። እኔም ፖለቲካ ፕሮግራም በምሰራ ሰዓት ላይ በወቅቱ እንዲህ አይነት ዘገባ ሲዘገብ ያመመኝን ህመም አውቀዋል። ስለገዛ አባታችሁ ሌብነት፣ ስለገዛ አባታችሁ ስርቆሽ፣ ስለገዛ አባታችሁ ኃጢአትና በደል ከምረው ውሸት ተፈብርኮ ተሰብስቦ ሲሰራባችሁ እንዴት እንደሚያማችሁ ለገዛ አባታችሁ አጠገባችሁ ላሉ ይሰማችሁ። የገዛ አባታችሁን በደል ለኔ ብፁዕ አቡነ ማትያስ የገዛ አባቴ ናቸው። የቤተ ክርስቲያኔ ራስ አውራ ፓትርያርክ የአባቶቻችን አባት ናቸው። አሁን እሳቸው ላይ ነው ደጋግሞ አጀንዳ የሚሰራው። እሳቸው ላይ ነው ፕሮግራም እየተሰራ ያለው። ስለዚህ ልታደርጉ ያሰባችሁት ነገር አለ ማለት ነው። ያኔ ጦርነት ሳይጀምር በፊት እንከን ሳይመጣ በፊት ብፁዕ አቡነ ማትያስ ላይ የማጥላላት የቃላት ጦርነት ዘመቻ ተከፈተበት። ጦርነቱ ከመጀመሩ በፊት ቤተ ክህነት ላይ ነው ጦርነት የተጀመረው። ጦርነቱ ከመጀመሩ በፊት የቤተ ክርስቲያን ጉዳይ ነው አጀንዳ የሆነው። ዛሬ ፖለቲከኛው ሲታረቅ፣ ጦረኛው ተዋጊው ሲታረቅ ቤተ ክህነት ነው ያልተታረቀው።
አዎ ፓትርያርካችንን ሊያነሱብን ነው፣ እንጠንቀቅ። በእነዚህ ሰዎች አፍ ምክንያት ፓትርያርካችንን አንድ ነገር ያደርጓቸዋል ብዬ ፈራሁ። ለምን እንዳልኩ ልንገራችሁ። ማርያማዊት የጻፈችውን መረጃ ላጋራችሁ። ማህበራዊ ሚዲያ ላይ ስለ ኦርቶዶክሳዊነት እየተቆጨች የምጽፍ እህታችን ነች። ማርያማዊት ሄኖክ ለሜሳ ትባላለች። በቅርብ ቀን የምንታዘባቸው ኩነቶች አሉ አለችና ጻፈችው። አንደኛ፣ ሁለተኛ፣ ሶስተኛ ብላለች። አንደኛ ያደረገችው በቅርብ ጊዜያት በተፈጥሮ ጉዳይም ቢሆን በሌላ ምክንያት ይሄዳሉ አሊያም እንደራስ ያስፈልጋቸዋል። ማንን? ብፁዕ አቡነ ማትያስ። በቃል አልተጻፈም፣ ነገር ግን መልእክቱ እንደራስ ያስፈልጋቸዋል አለች። በሚል ሲመት አይቀሬ ነው የሚል ነገር አለና ለስራ አስኪያጁ መጠነ ሰፊ የሆነ የሎቤት ስራ በይፋ ይጀምራል። ለብፁዕ አቡነ ሳይሮስ ማለቷል። በዚህ የጥቅም ድግስ ላይ ባለሀብቶች፣ ፖለቲከኞች፣ አንዳንድ የቤተ ክህነት ሰዎች እጃቸውን በማስገባት የሚዲያ የበላይነት ለመያዝ ይረባረባሉ አለች። በመጪዎቹ ቀናት በየማህበራዊ ገጹ የሚለቀቁ የፎቶ ፖለቲካዎችና የታቀዱ ፕሮፓጋንዳዎች የዚህ ሴራ አካል ናቸው አለች። ሁለተኛ አለች፣ ለስራ አስኪያጁ ሽፋን የሚሰጡ ወይንም ደግሞ ዋናውን ጉዳይ በማድበስበስ ምዕመኑን ግራ የሚያጋቡ ጋዜጠኞች፣ ዩቲዩበሮችና ቲክቶከሮች በልዩ ሁኔታ ተመልምለዋል። ለነዚህ ወገኖች ከጠቅላይ ቤተ ክህነት የሚሰጥ የእውቅና ደብዳቤና ልዩ ልዩ ጥቅማ ጥቅሞች ሲበተኑ የምናይ ይሆናል በቅርብ ጊዜ። እኛን ይጨምራል። እሺ እያመመኝ ነው ማነብላችሁ። ሶስተኛ፣ ከምዕመንነት በላይ መታየት ለሚፈልጉ ቲክቶከሮች ያለምንም የአብነት ትምህርት ዝግጅትና የቤተ ክርስቲያን ስርዓት የዲያቆንነት ማዕረግ ይታደላል። የክህነቱ መስፈርት የሚያሟሉ ግለሰቦች በቅርቡ ዲያቆን እከሌ እየተባሉ የቤተ ክርስቲያኒቱን ክብር ተከናንበው ለክፉ ዓላማቸው ሲሰማሩ እናያለን። እነዚህን መረጃዎች አምነዋለሁ ከምለው የተላከ ነው ብላ ለጠፈችው። ዘሐበሻው ሄኖክ የብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስን አወዳደቅ፣ አስተራረፍ፣ መዘግየት፣ ሕክምና፣ የእግራቸው ንብጠት የሚነግረው የቤተ ክህነት ሰዎች አሉት። ማርያማዊት እሱ ስላወዳደቅ ስለ ህመማቸው ነው እየነገረን ያለው። ስለዚህ ማይንድ ሴት የተሰራብን ነው ብለን እናስብ። ኮንስፓይራሲ እየሰራችሁ ከሆነ እኛም ኮንስፓይራሲውን እንተንት ነው። ስለዚህ ብፁዕ አቡነ ሳዊሮስን ብፁዕ ቅዱስ የሚያደርጋቸውን መልካም ስራቸውን የሚያገኑ ጋዜጠኞች ይፈጠራሉ እያለችን ነው። ለምን? በቅርቡ በዓለ ሲመት ይኖራል። ለምን? እንደራሴ ያስፈልጋቸዋል። በአካል መንቀሳቀስ ስለማይችሉ። አያችሁ ስራውን። ሄኖክ ያመጣውን መረጃ በእግር መንቀሳቀስ ስለማይችሉ በዊልቸር ነው የሚንቀሳቀሱት። ላሳያችሁ ሌላ ጊዜ። የቀድሞ ፓትርያርክ ከአሜሪካ ሲመጡ በአካል በእግራቸው እንቅስቃሴ ማድረግ ስለማይችሉ በዊልቸር ነበር የሚንቀሳቀሱት። 2 ፓትርያርኮች ነበሩ። ስለዚህ በዋናነት እንዲመሩ እንዲሰሩ የሚፈቀድላቸው ብፁዕ አቡነ ማትያስ ነበሩ። እሳቸው በእንደራሴነት ነበሩ፣ በምክትልነት። አሁን ደግሞ ብፁዕ አቡነ ማትያስ እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን።
ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን ደህና ሁኔታ ላይ እየደረስኩ ነው ያለሁት። አሁን የብፁዕ ቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። እግዚአብሔር አምላክ ደግሞ በጤና ምሯቸው ወደ ቀድሞ የአገልግሎታቸው እንዲመለሱ ወደ ቀድሞ ጤንነታቸው እንዲመለሱ እግዚአብሔር አምላክ ይፍቀድልን። ሁላችሁም ቅዱስ ፓትርያርኩን በጸሎታችሁ እንድታስቡ እየጠየቁ የቅዱስ ፓትርያርኩ በረከት ለሁላችን ይድረሰን።